አዳርሽ ጥሩ ነበር? አሪፍ ነው። አንተ ጋር አሪፍ ነው? ተመችቶሃል? ወደዋል? በይው እነዛ በይው። እኔ የምልሽ ቆይ እሱ ይደርሳል እኮ ለማለት እንደ ፎከርከው አደርካለሁ። ምንድን ነው የለበስሽው? ምንድን ነው የለበስሽው? ልጅ ቤት እስከ ማደር ድረስ። አዎ አደርን። እኔ ቆንጆ ነሽ። አንቺ ታመሽ ነው። ምንድን ነው ያለ? ቆንጆ ለሊት አሳልፈን አደርን። ቴንክ ዩ። ምን ችግር አለ? ሰውዬ አፈን አትክፈት። አንቺ አንድ ነገር ልንገርሽ አይደል? የእስካሁኑ ማለት ነው ቀልድ መስሎኝ ነበር። ሰማይ ነበር የሆነ ታምረሻለሽ ነው። አላደርኩም አልኩህ አይደል? ምንድን ነው አብራኝ አድራለች። ሄይ ተረጋጋ። አንተ በጭራሽ ላዳምጥ አልችልም። ምክንያቱም እሱ የነበረው አስታውሳለሁ። አልለውም። ስንት ጓደኛ መስሎ የሰውን ህይወት ያመሰቃቀላል። ስንት ጓደኛ መስሎ የሚያጎርስ መስሎ የሰው ጉሮሮ የሚቆርጣል። እሺ አነገር ልንገርሽ፣ አንቺ ማስረዳት አይጠበቅብሽም። ኦኬ እሺ ምን እየተፈጠረ ነው ያለው? ቅድም አውርተናል አይደል? ይኸውልሽ ነይ ልብስ ቀይሪና ፕሊዝ ተረዳሽ? ላስመርመርሽና ኢትስ ኦኬ። ሁሉም ገመናሽን ሁሉም ሰው ሄለን የሚያወራው ነገር እውነት ነው። ይሄን ብቻ ንገረኝ፣ መልሽልኝ። ያ እውነት ነው። አብረን አድረናል። ሰውዬ አፍህን አትክፈት። አንተ ቁጭ በል። ያሟል እንዴ? እጂ ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሄሉ ቤት ነው ያደርኩት። እናንተም ታውቃላችሁ። ማታ ትንሽ የሚደብር ነገር ተፈጥሮ ነበረ። በሚያስጠላ ስሜት ውስጥ ነበር። ለዛም ደግሞ ይቅርታ እጠይቃለሁ። አንዳንዴ ምን አለ መሰላችሁ፣ ሰው ፈጣሪን ጥያቄ ይጠይቃልና የጠየቀውን ጥያቄ ፈጣሪ አምጥቶ የሚሰጠው ይመስለዋል። ሰው የተለያዩ ጥያቄዎች ሊኖሩብን ይችላሉ። እነዛ ጥያቄዎች ግን ፈጣሪ ሲያሳካልን የሆነ ሰው ነው የሚልክልን፣ በሆነ ሰው በኩል ነው የሚመልስልን። እና አንዳንድ ሰው ፈጣሪ መልስ መልሶለት ፈጣሪ የመለሰለትን መልስ የሚገፋ ሰዎች አሉ። ጥፋቴቱ ጋር እንደሆነ አልገባኝም። እኔ ማለት የቀረበና ጓደኛ የሆነ በሙሉ ጥሩ ነው ማለት አይደለም፣ በዛ ልክ መጥፎ ነው ማለት አይደለም። ጓደኛ መስሎ እሾህና ቢላ ይዞ ከኋላ የሚከተላል፣ አብሮ እየበላ መሞትን የሚመኝልሃል። እና እኔ ደግሞ ለሄሉ ከልጅነት ጀምሮ እስከ እውቀት ድረስ ብዙ ነገር አብረን አሳልፈናል። ብዙ የማይረሱ ትዝታዎች አሉን። ለእሷ ጥሩ ነገር እመኛለሁ፣ ጥሩ ነገር እንዲገጥማት፣ ጥሩ ህይወት እንዲኖራት፣ እንዲሳካላት የምፈልገው ብዙ ነገሮች አሉ እና ያንን ላርግ ባልኩ ከሰው ሀገር ወደዚህ መጥቼ ደስተኛ ላርግሽ ባልኩ ከነበረችበት ማት ውስጥ ችግሮች፣ ጭቅጭቆች፣ ሀዘኖች በሙሉ ወጥታ አዲስ ህይወት እንድጀምር ወይም ደግሞ አዲስ ተስፋ እንዲኖራት ነው የምፈልገው። ያን መፈለጊ ምናልባት ጥፋት ይሆን? እስቲ አስቡት እናንተ ጓደኛ የምትሉት ሰው ወይን ይዞ መጥቶ በምሽት ሲጠጣ ወይም ደግሞ እንጫወት ብሎ በስካር መንፈስ ሲታይ እውነት እኔ ባልመጣ ኖሮስ ምናልባት ምን ሊፈጠር ይችል ነበረ? እና አንዳንዴ ለዛ ጓደኛ ከምንላቸው ሰዎች በጣም ልንጠነቀቅ ይገባል። ጓደኝነት ሊሰጥ የሚገባው ቀይ መስመር የሚባል ገደብ አለና በቃ ማለፍ አልቻልኩም። መናገር ያለብኝ ተናገር ያለው ኤኒዌይ እሷ ማጥፍታለች። ይህን ነገር መፍቀድ አልነበረባትም። አንዳንዴ ችግሮቻችን መጠጥ በመጠጣት አይደለም ልንሸፍናቸው የሚገባው እና ችግር ስንጋፈጠ ነው መፍትሄ ሊኖጣ የሚገባው። ትንሽ ተነጋግረናል። ለዛም ይቅርታ ማለት ካለብኝ ይቅርታ ጠይቃታለሁ። አዳሪ ያው ምንም አይልም። እስቲ ትምጣና ደግሞ ስትነሳ ያለውን ነገር በደንብ በስፋት ከእሷ ጋር አወራለሁ ብዬ አስባለሁ። እና ደግሞ ቤተሰቦች እናንተ ጋር ትልቅ ክፍተትና ጉድለት ያየሁባቸው ነገሮች አሉ፣ ቅር ያሰኘኝ ነገሮች ማለቴ ሰው ሁሉ ኃጢአት ይሰራል፣ ሰው ሁሉ በደል ይፈጽማል። ግን ደግሞ ሊኮነን አይገባም፣ ሊታረም እንጂ። እያየው ነው ኮሜንት ላይ እነዛ ጀጅ የሚያደርጉ ስድቦች ምናምን ብዙ ነገሮች እያየው ነው። ለምን እንደ ሰው አይደለን እንደ እድል ለምን አይሰጠንም? ከነበርንበት እኮ ያልተቀየረ ያልወጣ የለም ማለት ሳይኮ እየጎዳችኋት ካለችበት ጭራሽ ዲፕሬሽን ውስጥ እንድገባ እያደረጋችኋት ነው ያላችሁት። ይሄ ነገር እንዲቆም እኮ ነው የመጣሁት። አሁን ከሌላም ሰው ጋር አትያት ነው፣ ከኔ ጋር እስከ መጨረሻው እንድትያት ነው የምፈልገው። ፈገግታዋን ብቻ፣ ደስታዋን ብቻ፣ ጥንካሬዋን ብቻ። ያንን ደግሞ እናንተ ከጎኗ ስትሆኑ ነው፣ ስታበረታቷት፣ ስትደግፏት ነው እንጂ የማይሆን ሞራል የሚነካ ጀጅ የሚያደርግ ነገር የተናገራችሁ አይደለም ሊሆን የሚገባው። ከዚህ በኋላ ይህን ነገር ለመቀየር ነው እኔ የመጣሁት። ይሄ ነገር እንድቀይረው ደግሞ እናንተ ልታግዙኝ ይገባል። ስለዚህ እባካችሁ ፕሊዝ አብራችሁኝ ሆኑ፣ እናበረታታት፣ ካለችበት ነገር እናውጣት። ከጎኗ ስንሆን እሷም ትጠነክራለች። እኔ አሁን ከዚህ በኋላ ሁሉ ነገር የመቀየር
ስለመጣው ትናንትና የተፈጠረው ከትናንት ወዲያ በስቲያ የሚፈጠረው ነገሮች በሙሉ በእናንተ በእነዚህ ጀጅ በማድረግ ምክንያቶች ናቸውና እነዚህ ነገር ልናረማቸው ይገባል። ከዚህ በኋላ ነው ያለውላት ሞር ያለውን ነገር ደግሞ በደንብ አወራታለሁ። ሌላው ይሄ የልጁን ነገር በህግ የሚሄድ ካለብን በህግ እንሄዳለን። ጉልበትም ካስፈለገ መጠቀም እንችላለን። ነገር ግን አንዳንዴ ለማይገባው ሰው ጉልበት መጠቀም ስለሌለብኝ መሄድ ባለብኝ መንገድ ግን እሄዳለሁ። ምክንያቱም እንደዚህ አይነት ጓደኛ ወይም ደግሞ ቤተሰብ መሳይ ሰዎች መሰሪዎች ናቸው። እሷን ደግሞ ከዚህ መሰሪ ሰው የማላቀቅ ኃላፊነት አለብኝ። እናንተ ከጎን ይኮናችሁ ማለት ነው። እሱ መፍትሄ እንፈልግለታለን። እና ደግሞ ጋይስ አዳሪ በጣም በቃ ለምን አላውቅም በጣም እንቅልፍ ጥሎኝ ነበረ። ንዴት ይሁን ስካሪውን አላውቅም። ሶፋ ላይ ተኝቼ አላውቅም። በነገራችን ላይ ሄሉ ቤት ስለሆነ ነው ሶፋ ላይ የተኛሁት። ግን እንደጠበቅኩት አይደለም፣ ምቾት አለው። እሷም እንግዲህ እንቅልፏ ለጥጠዋለች። ስንት ሰዓት እንደምትነሳ አላውቅም። ስትነሳ ግን አንዳንድ ነገሮች ማውራት ነገሮች አሉ። አብራችሁ እንደምትሆኑ ተስፋ አለኝ። መልካም ቆይታ። እንዴት አደርሽ? አዳርሽ ጥሩ ነበር? እንዴት አደርክ? ታንስ አልልክም እንዴ አንተ? እንዴት እንደዛ ሆነሽ? ንግዶሽ ምንድነው? እሱ ካሜራ በጠዋቱ ምንድነው? በቃ ቁርስ ነገር ልስራ። ታዲያ እኔ እኮ የሄድክ ነው የመሰለኝ ታውቃለህ። ገብቼ እኔ ደግሞ በቃ ችግር የለውም እኔ እሰራልሻለሁ። አይ እንዴት ሆነ እንደዛ ሆነሽ? እንዴት እሄዳለሁ? አረ አዳር ጥሩ ነበር? ምንም አይልም። ሄሎ ደህና ነሽ? ፊቴን ወይ ውሃ ላስነካ? አይ አልጠበቅኩም። እዚህ ያደርክ አልመሰለኝም። ማለት የሄድክ ነው የመሰለኝ። እና እንዴት ሄዳለሁ በዛ ሰዓት? ሲቀጥል ደግሞ አንቺ እንደዛ ጠይሽ እንዴት ሄዳለሁ? ሄሉ እንዴ ልክ ነሽ? እሺ እንትን የቁርስ ነገር ልስራላ። በቃ ይሄ ነገር ችግር የለውም። ቁርሱን ታዩና ካሜራ ቆይ አይደለም ቁርሱን ታዩና እኔ አሁን ላውራሽ የምፈልገው ነገር አለ። እሱ ላውራሽና መሄድ አለብኝ ቦታዎች አሉ። ተመችቶ ነው የተኛው? ሶፋ ላይ አስተኛው እኮ። አይ አዳር ጥሩ ነበር። ሄሉ ማታ የሰራሽው ነገር ግን ልክ አልነበረም። እንትን ነው እኔ እንጃ። በቃ እሱ አላ በቃ እኔም ሰርፕራይዝ ነው የሆንኩትና ስመጣ ቤት አዘጋጅቶ ጠበቀኝ ምናምን። ደህና ነበርኩ እኮ የሆነ ሰዓት ድረስ በጣም ደህና ነበርኩና ሞር ደግሞ አንተ ከመጣ በኋላ መሰለኝ በቃ የሆነ ሞቅ እያለኝ ነበረ። መጀመሪያ ደህና ነበርኩ እኮ አውቃለሁ። እያንዳንዱ ነገር እኮ በደንብ ነው የማውቀው ምናምን እና ግን ከዛ በኋላ የሆነ ራሴ መቆጣጠር አልቻልኩም እና ምን እንደሆንኩ ራሱ ግራ ገባኝ። አላውቅም። ሄሉ አውቃለሁ። እኔ አንቺ በመጠጥ ነገሮችን ለመርሳት እንደሞከርሽ አውቃለሁ። ግን አግባብ እኮ አይደለም ማለት ኦኬ እሺ ወንድሜ ነው እንደ ወንድም ነው የምቀርበው ምናምን ነው የምትይው። እሺ እሱም እህቴ ናት ነው የሚለው አይደለ? እንዴት ወይን ይዞ መጥቶ አንቺ በምን አይነት ሀሳብ ቢያስብሽ ነው? ቆይ እሺ ሌላ ነገር ቢፈጠር እኔ እኮ ከጎንሽ ልሁን። በቃ ከዚህ በኋላ በመንገድሽ ሁሉ ፊት ሆኜ እጅሽን ለያዝሽ ያልኩሽ እኮ ነው። እኔ እኮ ልውል ጓደኛዬ ነው። እስካሁን ብዙ ጊዜ ቆይተናል። እውነት በመጥፎም በክፉም በየትኛውም ሰዓት አለፈውኝና በቃ እኔን ለማስደሰት ነው ሁሌ እሱ ጥረት የሚያደርገው። አዎ ጓደኛ ብሎ መሰሪያ ያለ ጥረት የሚያደርገው ወይና ጠጥቶ አስክሮ ነው። ኦኬ እሺ እኔ ባልመጣስ ኖሮ ሰክራችሁ ነበር እኮ። አይ እንጃ ብቻ እኔ እኮ አንተ ከመጣ በኋላ እኮ አውቃለሁ እኮ አንተ ስትመጣ ከዛ በኋላ ያለውን ነው የማላስታውሰው። በእርግጠኝነት እሱን ክፉ ነገር አስብም ብዬ ነው የማስበው። ያውቀኛል፣ እስካሁን ያለሁበትን ነገር ያውቃል። አያውቅም ብዬ ሁሉን ነገር ነው የሚያውቀው። ሄዲ መጠጥ እኮ ሰይጣን ነው። የፈለገ ቢያውቅ እኮ ከተሳሳቱ በኋላ ተሳሳትኩ ማለት ምን ትርጉም አለው? እሱ የሚያስበው ሌላ ነገሮች ናቸው። አይምሮ ላይ ያለው ክፋትና መስሪነት ብቻ ነው። እባክሽ እኔ ሁሉን ነገር ትቼ ወደፊት እንራመድ እያልኩሽ ያለሁት አንቺነትን ብቻ ስለምቀበል ነው።
አንቺ ነትሽን ብቻ ስለመቀበል ነው እኮ እኔ አሁን እኮ እኔ ግራ ገባኝ ማለት ከዚህ በኋላ ከሱ ጋር ያለሽን ነገር መንገድ አበጅለት ጋባ አበጅለት እንዴት ነው ጋባ ማበጅለት ማለት ምንም ቢሆን ጓደኛዬ እኮ ነው እስካሁን ከኔ ጋር ነው ያለው እኔ ሂድ አልለውም ከህይወቴ ውጣ አልለውም ስንት ጓደኛ መስሎ የሰውን ህይወት ያመሰቃቀላል ስንት ጓደኛ መስሎ የሚያጎርስ መስሎ የሰው ጉሮሮ የሚቆርጣል እንዴ እስኪ ቤተሰቦችሽ ነው ያቸው ከዚህ በኋላ የሚደግፍሽ አያስፈልግሽም ምን ያለውልሽ ከፈጣሪ ቀጥሎ እጅሽን የሚይዝሽ ስታለቅሽ የሚያባብልሽ ሲከፋሽ ደግሞ መጥቶ አይዞሽ የሚልሽ ነው ያለው እኔ እኮ አንተ የለህም አላልኩም እኮ አለህልኝ እኮ አመሰግናለሁ እኔ አሁን ግራ ገብቶኛል ምን እያልከኝ ነው ማለት እሱን ውጣልኝ ከህይወቴ ከዚህ በኋላ ላገኛ አልፈልግም ነው ማለት ያለብኝ ነው ላገኛ አልፈልግም ሳይሆን ከዚህ በኋላ ባንቺ ውስጥ ያለው መንገድ ወይም ደግሞ ባንቺ ውስጥ ያለው ቦታ ጋፕ ሊኖረው ይገባል እንደ ጓደኛ ከሆነ እንደ ጓደኛ ርቀቱ ሊጠብቅ ይገባል እኮ አሁንም እኮ እንደ ጓደኛ ነው ከዛ የተለየ ነገር ምን አደረገ ሰው እንደ ጓደኛ ካሰበ ባዶ ቤት ውስጥ ሊያውም አንቺ ቤት መጥቶ ወይን ከፍቶ አስክሮ አይደለም ጓደኝነቱ የሚያሳየው ጓደኝነቱ ካሳየሽ ከጎንሽ ይሁን ያግዝሽ በሌላ መንገድ አይደለም ከኔ ጋር ይፎካከር እኔ አሁን ምን ብዬ ማስረዳት እንዳለብኝ አላውቅም የምር እሺ በቃ አትበሳጭ አንተ አትበሳጭ እኔ ደግሞ እሱ የምሬን ነው የምልህ በቃ በየትኛውም ሰዓት አለ አሁን እኔ በቃ አበጃለሁ እሺ አበጃለሁ ግን ምን ማድረግ እችላለሁ እንደዚህ ምን አይደለም በቃ እኔ በራሴ ማስተካከል ያለብኝን አስተካክላለሁ ትችያለሽ ማበጀት ትችያለሽ በቃ በማያገባው አይግባ በማይገኝ መገኘት በሌለበት ቦታ አይገኝ ኦኬ እንደርጎ ዝም ብጥልቅ እያለ ትናንትም ሲናገር የነበረው ነገሮች በጣም እያናደዱኝ ነበር እሱ ወንድሜ እህቴ ካለሽ እንደ ወንድምና እንደ እህት ያለ ማድረግ ያለበት ነው ማድረግ ያለበት ሲቀጥል ደግሞ የሱ ቁጣና የሱ ምክር ላንቺ አያስፈልግሽ የራሱን ህይወት ይኖር ቶሚ አሁን በቃ በጧት ስለሆነ ነው መሰለኝ እየተናደድክ ነው እኔ እንድትናደድ አልፈልግም ነው እየተናደድኩ አይደለም እውነት በቃ ራሴን በጣም እያመመኝ ነው ምን እንደሆንኩ ራሱ አላውቅም በጣም ራሴን እያመመኝ ነው ሄሊ እየተናደድኩ አይደለም እሺ እንዴት አድርጌ ላስረዳ እሺ ኦኬ እሺ በቃ ይሄ ቀናችን አናበላሽ ግን ፕሊዝ በዚህ ጉዳይ ላይ ሁለተኛ እንድናወራ አልፈልግም እኔ ሉል እኮ በጣም በቃ ነው እንጂ አላውቅም በቃ ተይሽ እሺ ቶሚ ባለሳሳሽ ግን አይደለም አዳርሽ ነው የነበረ አሪፍ ነው አንተ ጋር አሪፍ ነው ታመጭቷል ወዳው በዩ እነዛ በዩ እኔ የምልሽ ቆይ እሱ ይደርሳል እኮ ለማትቀመጭ ስንት ይሆናል ጉዴ እሺ አይደለም ሄሉ ማለት እስኪ ንገሪኝ እኔ ልጨቃጨቅሽ ፈልጌ አይደለም አንዳንዴ እውነትን ከማወቅ ጉጉት አንፃር ነው ገባሽ ስለሱ ምንድን ነው የምታስቢው ማለት እሱ እንደኔ ነው የምታየው ማለት እንዴት እንዳብራራ ነው የምትፈልገው ወይስ እኔ እንዴት ነው የምታስቢው ማለት እኔ እና አንተ ከዚህ በፊትም ያው እንደ ጓደኛ ነን አይደል ጓደኛሞች ነን በደንብ እንተዋወቃለን ምናምን እናወራለን ከድሮ ከልጅነት ጀምሮ እንተዋወቃለን እና እሱም ደግሞ ከሆነ ጊዜ በኋላ ያወቅኩት ምርጥ ጓደኛዬ ነው እንደዛ ነው እሺ ስለኔ የምታስቢያለሽ ነግሬ የለም ከዚህ በፊት አውርተናል ምን እንዳስብ ነው የምትፈልገው አንተ እኔ ጥሩ ነገር አለኝ አንተ ብያለሁ ጥሩ ነገር ኦኬ እሺ ጥሩ ነገር አለሽ ለኔ ያ ጥሩነትሽ ያ ጥሩ ነገርሽ እንደከኔ እንዲወጣ አልፈልግም እኮ እንዴት ይወጣል ለምን ይወጣል አንተ እኮ ሁሌም አለህልኝ እኮ እኔ ለቁም ነገር ነው የማስበሽ ለቁም ነገር ነው የመጣሁት ካንቺ ጋር ይሄ በፊት የነበረሽ ወይም ደግሞ ህይወትሽ ውስጥ የሚገቡ ሰዎችን አልፈልጋቸውም ምክንያቱም ላንቺ አይጠቅሙሽም እሺ እኔ እኮ አሁን ሁሌም ከጎኔ እንዳለ እኮ አውቃለሁ ሁሌም እኔም ደግሞ ከጎን ሞር ደግሞ አንተ እዚህ ዘና ለማለት መተሃል ግን እኔ በጣም እየተሰማኝ ነው ሁሌ በቃ በእኔ ጉዳይ እየተናደድክ ነው የተበሳጨህ ነው ያለህን ጊዜ በአግባቡ እየተጠቀምክ አይደለም ሄዶ የዘና ለማለት ብቻ እኮ ነው የመጣሁት እኔ እኮ ገብቶኛል ሁሉም ነገር በጊዜው ነው የሚሆነው አይደል በአንድ የሚሆን ነገር የለማ እሱ ልክ ነሽ
እሺ በቃ መልጨቀጭቅሽ ፈልጌ ምናምን ሳይሆን ነገሮችን ማሰብ ባለብሽ መንገድ ታስቢያቸው ነው አይደለ? ሁሌ ልጅነት የለም። እሱ ልክ ነው። በዚህ ከቀጠልሽ ደግሞ ሰካራም ሆነሽ ልቀሪ። እኔ ደግሞ አልፈልገውም። ጠጥቼ አላውቅም። ዛሬ ነው ራሱ ይሄን የጠጣሁት። ስካር ቢያምርብሽም ሰካራም እንድትሆኚ ግን አልፈልግም። ነግሬሻለሁ። በዛ ላይ የምር ባደረ ፊቴ ነው እያወራሁት ያለሁት። እንደዚህ ሆነሽ ራሱ ቆንጆ ነሽ። ችግር የለውም። ነይ ላስገባኝ ነገር። ቁርስ ማን ነው የሚሰራው? ለነገሮች ብዙ አልቆየም። ውጪ እንብላ ወይ የሆነ ስራ ቀጠሮ አለኝ። እስቲ ወይ ሰርተሽ ከሆነ እንላለን። አሁን ነው የተነሳው። ሙያውም የለም ለካው የኔ ጥፋት ነው። ሙያም አለኝ። አይ አደረ ከምትበላ ቢያንስ ደግሞ ማታ ራሱ በቃ እራትም አላቀረብኩልህም። ተኛ። ማታማ እራት እኮ እንደ አበላኝ እኮ እና ደግሞ አይ አደረ። እኔ በቃ አሁን ትኩስ አሁን ሰርቼ ያመጣል። ኧረ እኔ ስራ ቀጠሮ አለኝ። በዛው ውጪ ይበላል። እውነት ነይ ባይሆን ማታ እኮ አላቀብኩሽ። እንደዛ በነገ ተቀበለሽ የምር እውነት ስካራ ያለብሽ እኔ የምር አልሰከርኩም። እኔ ግን በቃ አዙሮኝ ነው መጨረሻ ላይ በቃ ይሆናል የሆነ እሱ የጠየቀኝ የነበረው ነገር ነበርና ውስጤ ትንሽ ጥሩ ስላልነበር ከፋኝና ነው። ለዛ ነው እንዳይከፋሽ እኔ ንክፋኝ በፍጹም እንዳትከፊ እንዳይከፋሽ። እሺ የሚገባ ይመስልሻል? እሺ ቁጭ ምንድን ነው የምትወደው ነገር? ምን ትሰራለህ? ቀለል ያለ ነገር በቃ ፍርፍር ነገር አይሻልም? እሺ ማን ነው የሚመስላት? ማን ነው ከፈተ? ቆይ ልክፈተን። እንዴት አደረግ ጎረምሳው? እንደ ፎከርከው አደርክ አይደለ? ምንድን ነው የለበስሽው? ሄደህ ምንድን ነው የለበስሽው? መቼስ ምንድን ነው የምለብሰው? ጠዋት እኮ ነው። ምንድን ነው የተፈጠረው? ማታሽ አረፋትም እኔ አላስችል ብሎ ብመለስ ጭራሽ ብዙ መናደድ የለብህም ወንድሜ። ሄለን ከእሱ ምንም ነገር መስማት አልፈልግም። አንቺን እንድታስረጂኝ እፈልጋለሁ። ምንድን ነው እየተፈጠረ ያለው? ጠዋት እኮ ነው የመጣኸው አይደል? በጠዋት እኮ ነው የመጣኸው። ይሄ እኮ መጮህ አያስፈልገውም። እኔ እኮ ቼክ ላደርግሽ ነው የመጣው። ጭራሽ አንቺ ፊት ስለሰጠሽ ብቻ እዚህ ያራል እሱ። እኔ ምን ላድርግ ታዲያ? እኔ በጣም የሚገርመኝ ማለት ነው የአንተ ውጭ ሀገር መምጣትና ስርዓት መማርህ ይሄንን የማያካትትም እንዴ? ማለት አንድ ብቻዋን የምትኖር ሴት ልጅ ቤት እስከ ማደር ድረስ። አዎ አደርን። ቆንጆ አንቺ ታመሽ ነው። ምንድነው ያለ ቆንጆ ለሊት አሳልፈን አደርን። ቴንክ ዩ። ምን ችግር አለ? ይሄ እኮ ልትናደርበት የሚገባው አይደል? አንድ የምነግርህ ነገር ማለት ነው በሄሉ አይደለም የምፈርደው በአንተ ውርጋጥነት። አንተ አልሳካልህ ያለህን ያው እኔ ምናልባት ካረገዘች አሁን ነው የምታረግዘው ከኔ የምመኘውን ማለት ነው። አንተ ደግሞ ስላመለጠ ልትናደር አይገባም። ይኸውልህ አፍህን አትክፈት። ሜቢ አስከራ የሆነ ነገር አድርጋት ሊሆን ይችላል። አይ ዶንት ኬር። ፈልጋ ወዳ ፈቅዳ በዚህ ልትናደድ አይገባም። አንተ ባለፈው ያሰብከውን ነው አሁን ያሳካሁት። ዝም በል በእናትህ አታውራ። ዝም በል አፍህን አትክፈት። ለምንድን ነው እንደዚህ ለማናደድ ነው ወይስ ምንድን ነው? እንዲህ ልናደድ እኮ አይገባም እኮ። አብረን አላደርንም አንዴ ነው አብረን አላደርንም። ቆንጆ ጊዜ አሳልፈናል። የመጨረሻ ማለት እየገባኝ ያለው ነገር በቃ አሁን እውነትም በቃ እየታመምሽ ነው። እኔ መች ታመምኩኝ? ምንም አልሆንኩም። አይ እንዴት ነው ማለት አንድን ሰው አስገብተሽ ቤትሽ አብረሽ የምታድሪው? መቼ አብሬ አደርኩኝ? ቆይ ምን አገባህ? አብረን ብናድር አብረን አደርኩ ማለት ነው። እኔ ከውስጥ ነው ያደርኩት። ኦኬ እሱ ሸሚዝን እየቆለፈ አንቺ በፒጃማ ምናምን አብረሽ አላደርሽ? አላደርኩም። አላመንክም እንዴ? በእናትሽ እኔ እኮ ፋራ አይደለሁም። ሕፃን ልጅ የ10 ዓመት 10 ዓመት ትልቅ ነው። የ5 ዓመት ሕፃን ልጅ አይደለሁም። ምንድን ነው የሚያወራው? አንቺ ማብራራት ግዴታ የለብሽም። ልትጨነቂ አይገባም። ቅድም አውርተናል አይደል?
እኮ ቶሚ ማለት በሌላ የተረዳ ነው። የማወቅ ግዴታ የለበትም እሱ ማስረዳት ለሚጠበቅብሽ ብቻ ነው ማስረዳት ያለብሽ። ነው አይደለም? አዎ አድረናል። ኦኬ አድረናል። ያ ምን ይፈጠራል? በጣም ያሳፍራል እውነቱን ስነግርሽ በጣም አንድ ነገር ልንገርህ። ጭራሽ ደግሞ ታስቀርጭልኛለሽ ጭራሽ ነው አይደለም? ምን ያደለው ምን ጠዋት ስነሳ ካሜራ ተደቅኖ አንቺ ባታፊ የሚያፍሩ ቤተሰቦችና የሚያፍሩ ጓደኞች አሉ። ቆይ ትወዳታለህ እንዴ አንተ? አፈን ዝጋ በእናትህ ሰውዬ አፈን አትክፈት። አንቺ አንድ ነገር ልንገርሽ አይደል የእስካሁኑ ማለት ነው ቀልድ መስሎኝ ነበር ሰማይ ነበር የሆነ ታብረሻረሽ ነው አላደርኩም አልኩ አይደል? ምን አብራኝ አድራለች። ሄይ ተረጋጋ። አንተ በጭራሽ ላዳምጥ አልችልም። ምክንያቱም እሱ የነበረው አስታውሳለሁ። ምን ያክል ስርዓት የሌለ ሰው ብትሆን ነው እዚህ ብቻዋን የምትኖር ሴት ልጅ ቤት ያደርኩ። እኔ እንኳን አብሬ እዚህ ስንት ጊዜ ማውቃት ጓደኛዋ እንኳን አብሬያት ደፍሬ አላደርኩም። አንድ ነገር ያንተ ድፍረት ያንተ ጋር ተወጣና ደግሞ በጣም ባሳ ትናንትና መሽለት ነው ውጭ ሀገር ነው የመጣሁት ምናምን ማደር ፈልገህ ነው እንደዚህ ቤት አንተ በጣም ከነከረ ማደር ብፈልግ ማለት ቆንጆ ጊዜ አሳልፈናል። እሷ ማለት ህይወቴ ማደር ብፈልግ ማንም አይከለክለኝም ነው ማደር ነበር እስከዛ ነገር ግን እንዳንተ ለማንኛውም ታይማችን አታበላሽብን። ኦኬ እሪ ምንም ነገር እንዳትጨነቂ አልፈልግም። አይ እናንተም እሱም ደግሞ ስሜት የሆነ ነገር ባይዘው ወይ እንዲያፉ የሚከፍተው ፊት ስለሰጠሽው ነው። እኔ አሳግጠሽ ነገር ኦኬ ምንድነው እሱ እንደሚለው ነሽ አንቺ ምንድነው እሱ ለእንትን ነው የሚያስብሽ ምንድነው ለወደፊት ነው ማስባት በጣም ነው የምወዳት። ኦኬ እሷ ማለት ለኔ ከዚህ በኋላ አብራኝ በእናትህ ጀመር አልፈ ተቀመጥ ስሚ ሄለን የሚያወራው ነገር እውነት ነው። ይሄን ብቻ ንገረኝ መልሽልኝ። ያ እውነት ነው። አብረን አድረናል። ሰውዬ አፍህን አትክፈት። አልፈህ ቁጭ በል። ያሟል እንዴ እጂ ነይ ተረጋጋ እንጂ ቆይ ተዋት። ተረጋጋ ቁጭ በል። ሄለን የሚያወራው ነገር ለቁም ነገር የሚፈልግሽ እውነት ነው። እቺ ይሄን ነገር ያ ለቁም ነገር ነው የምፈልጋት። አብረን አድረናል። አፍህን አትክፈት። ሰውዬ አፍህን አትክፈት። እንዳይ በቃሽ። አረኔ ለምንድን ነው ቶሚ ሌላ ነገር ያወራህ እኮ ነው እዚህ ጋር ያለው ኖ ሄሉ ጓደኛ የሚለው ከሱ በላይ እኮ ነው ጓደኛሽ ነኝ። አንድ ነገር ልንገርህ ቦታን ማወቅ አለብህ። ካንተ በፊትና መጀመሪያ እኔ ጓደኛዋ ነኝ። ሶ ሁለታችን እሷ ላይ ያለን ቦታ ይለያያል። ስለዚህ ካም ዳውን ኦኬ ተረጋጋ። እዛው የምትጮህ የምፈነዳበት ፈንዳ ሄሉ አብረን ካድረናል። ማንም ውርጋት ማለት ነው አፉን እኔ ላይ ከፍትብኝ ለወደራፈ ልቀቀኝ ሃይ ልቀቀኝ። አንድ ነገር ልንገርሽ ማለት አሁን በደንብ ሁሉ ነገር እንድትነግረኝ ይፈልጋለሁ። ማለት ምንድነው እየወሻልሽው እንደዚህ ለብሰሽ ልጁ ካሜራ እያስቀረጽሽ ልጁ አፉን ይከፍታል እዚህ ጋር አብረን ያደርነው ጥሩ ጊዜ ነው ያሳለፍነው ምናምን ምን ሲጀመር ማለት አንቺ ይሄን ልጅ የምታስቢው እሱ በሚያስበው ወይ ነው? ኖ አይደለም ልውል በጣም የምር በጣም ሄለን ተቀየረሻል። ምንድነው ተቀየርኩት? ተቀየረ ንገረኝ። አሁን ከእንቅልፌ የተነሳው ተቀየረሻል። ድሮ ማቃት ሄለን ብትሆኝማ በኮንፊደንስ ምንም እንዳላረገ ምንም አልተፈጠረም። ሃይ ምን ይፈጠራል? እኔ ውስጥ ነው ያደርኩት አይደለም ቶሚ ንገረኝ። አይደለም አንዳንድ ያሰብከው ሁሉ ይበላል ማለት አይደለም። አብረን አድረናል። ልትናደድ አይገባም። ወንድሙ አይደለህ እንዴ? ከማን እንዴ ሉክ ሄሉ ምን ያክል አፉን እየከፈተ እንደሆነ ተመልከች። ለእንደዚህ አይነት ሰው ነው አንቺ ፊት የምትሰጪው። ለምን አታስመረምራትም እንዴ? እውነትም እንዳለው እሺ አንቺ ራስሽን አታውቂም ሊሆን ይችላል። ዶክተር ጋር እንሂድ ዛሬ ማታ ምን እንደተፈጠረ መቀየር ካለብሽ ፈጽሞ ማላቅሽ ሰው ነሻል። ወንድሜ ተረጋጋ እንጂ ውሸቱም ቢሆን እንዲህ ጥብር ብሎ ሊያያዋ ሲጀመር አባቷ ነው ቀየሪና ምን ማለት ነው? አንዳንድ የጓደኛ ተብሎ እንደዚህ ከተቆረቆረች ቶሚ ንገረው። እሺ አነገር ልንገርሽ አንቺ ማስረዳት አይጠበቅብሽም። ኦኬ እሺ ምን እየተፈጠረ ነው ያለው? ቅድም አውርተናል አይደል? ይኸውልሽ ነይ ልብስ ቀይሪና ፕሊዝ ተረዳሽ? ላስመርመርሽና ኢትስ ኦኬ ሁሉም ሁሉም ሰው ይወቃሻል። ወንድሜ ካስመረመርካት አይቀር ማስመርመሪያ እልክልሃለሁ። አካውንት ላክልኝ። እሺ እኔ አንቺ አትጨነቂ። አስበደልሽ አስረጂ። እኔ አሁን ኦልሬዲ ታይም እየረፈደብኝ ስለሆነ በኋላ እደውልልሻለሁ። እሺ እሺ ወይኔ ፈጣሪ ወይ ከማን እሺ በእኛ ምንድነው የተፈጠረው? ምንም የተፈጠረ ነገር የለም እኮ ምን አስረድተው ሂዳ ምንድነው? አስረዳውት
ኦልሬዲ ብርም ልልክለት ነው ያስመረምርሻል ከፈለገ ሰው ወንድምሽ ይሄን ያህል ከተቆጣ ችግር ነው። ኦኬ እደውልልሻለሁ። እሺ ቁጭ በል ላስረዳ። የምር ከውስጥ ነው የወጣሁት። የምር እንደዛ አይደለም። በጣም ለሁሉም ሰው ለቤተሰብም ለጓደኛም ያለሽን ቦታችንን እያሳወቅሽን ስለሆነ ከአንተ ጋር ነበርኩኝ። ከዛ በኋላ ውስጥ በቃ ይሄ ከሆነ ሰዓት በኋላ ዞሬን ውስጥ ገባሁ። አንተ ከሄድክ በኋላ ውስጥ ገባሁ። የእውነት ከዛ ነው የወጣሁት። ቦታችንን እያሳወቅሽን ስለሆነ አንተ እኮ ነው ጥላኸኝ የሄድከው። ወይ ወጥቼ ልሂድልሽ ወይ ካሜራሽን አስቆሚልኝ። በቃ ተይኝ። ዝጋ። እኔ ፈልጌ